አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። 7 ዓመት ሙሉ ይህን አይነት በደል በጣም ያሳዝናል። ወላሂ ላዚም እኛ ቆይ እስከ መቼ ነው? ወላሂ እኔ እንጃ። በየአረብ ቤቱ የሚያለቅሱ ስንት አሉ። የዚች ደግሞ በጣም የሚገርም እኔ ጭራሽ ማለት እንደዚህ አይነት አለ ወይ ብዬም አስቤ አላቅም። ማለት እንደዚህ አይነት አረብ አለ እስከምል ደረጃ ነው የደረስኩት አሁን ላይ። የእውነት ነው የምላችሁ። ይህን ሁሉ አመት አፍነዋት ሱብሃንአላህ። ወላሂ ምን አይነት ጭካኔ ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለሁኝ። እንግዲህ በጣም ጠፍቼ ነበር፣ ተመልሼ መጥቻለሁኝ። ይችን ልጅ ቪዲዮዋን ሳይ የእውነት በቃ አላስቻለኝም እና በቃ እኔ እንጃ። የእውነት ነው የምላችሁ በጣም አዝኛለሁኝ። ለምን እንግዲህ በምስሉ ላይ የምታዩት እህታችን 7 ዓመት ሙሉ አረብ ቤት ታግታ እንግዲህ አስባችሁታል። 7 ዓመት ሙሉ ያለ ደመወዝ። ቪዲዮንም አስገባላችኋለሁ ራሷ እያወራች 7 ዓመት ሙሉ መዳም ቤት ተዘግቶባት እየሰራች እያገለገለቻቸው ያለ ደመወዝ። እኔ በጣም በቃ እኔ እንጃ ሙስተሂል። እኔ ላምን አልቻልኩም። ይሄን ያክል በደል 7 ዓመት ሙሉ ያለ ደመወዝ ቤተሰብ ጋር ትገናኝ ጭራሽ ምንም አማርኛ ሁሉ ጠፍቶባታል። ጭራሽ ሁኑ ሀበሻ ጋር ስለማትገናኝ ስለማታወራ በቃ ኒንጃ። በጣም ነው የሚያሳዝነው። ቪዲዮዋን ለማንኛውም አስገባላችኋለሁኝ። በዛ አጋጣሚ የምታውቋት ካላችሁ ወይ ደግሞ እህት ቤተሰብ የምታዩ ካላችሁ እውነት ደውላችሁ አገኟት። ቤተሰቧን እያፈላለገች ነው። ማንም ጋር ቤተሰብ ጋር ማንም ጋር እንትን አትገናኝም እስካሁን። አሁን ከመዳሟ ጠፍታ ወጥታ ነው እንግዲህ ከ7 ዓመት ጭቆና በኋላ አላህ ረድቷት እንግዲህ ከዛ ወጥታ ነው ያለችው። ሜዳ ላይ ነው ያለችው። ሰዎች አግኝተዋት ቪዲዮ አድርገው ለቀውላት ነው። እኔም ቪዲዮውን አሰማችኋለሁ። የእውነት ግን በጣም ያሳዝናል። ወላሂ ነው የምላችሁ። እባካችሁ እህቶቼ እንደዚህ እስከምትሆኑ አትጠብቁ። በቻላችሁት አቅም ለማምለጥ ለመውጣት። እንደዛ ሀገር እኮ ስንኖር ማንም የለንም ከራሳችን በስተቀር። ከራሳችሁ በላይ ማንም መጥቶ ራሳችሁን ሊያድንላችሁ አይችልም። ለራሳችን ያለነው ራሳችን ብቻ ነን። የሆነ በደል ሲደርስብን እኛ ነን መከላከል የምንችለው። ከኢትዮጵያ ቤተሰብ መጥቶ ሊያድነን አይችልም። እዚሁ አረብ ሀገር ራሱ ያለ ሰው ሊደርስልን አይችልም። እኛ ራሳችንን ለማዳን ካልጣርን ከፈጣሪ በታች ማለት ነው። ራሳችንን ለማዳን ራሳችንን ከዛ ከችግር ለማውጣት ካልጣርን ማንም መርዳት አይችልም። እና በተቻላችሁ አቅም ወላሂ ነው የምላችሁ እንደዚህ አይነት በቃ ሲታገቱ ማንም ጋር መገናኘት ሳይችሉ ሲቀሩ እህቶቻችን ራሳቸውን የሚያጠፉት እንዲሁም ከፎቅ ላይ እየተወረወሩ ራሳቸውን አጥፍተው ነው ሞቱ መባል የምንሰማው እንደዚህ አይነት እንትን ላይ ሲሆኑ ነው። ወላሂ በቃ አስባችሁታል? እኔ ያለ ስልክ ቤተሰብ ጋር ሳታወሩ ስቀሩ ምን ያክል ጭንቀት ጭንቅላታችሁ ውስጥ እንደሚመላለስ በጣም ብዙ አንዳንድ ጊዜ እንኳ ማለት ነው በቃ ሰው ጋር ስናወራ የውስጣችንን ጭንቀት እንዲሁም ደግሞ በቃ አብሽሪ ምናምን ስንባባል ጓደኛ ጋር ትንሽ ከፈል ያደርግልናል ወላሂ። እና በተቻላችሁ አቅም እባካችሁ ራሳችሁን ለማዳን ራሳችሁን ለማውጣት ሞክሩ። ለራሳችን ያለነው ራሳችን ነን። በተለይ አረብ ሀገር ማንም መጥቶ ሊያድነን አይችልም። ራሳችሁን ችግር ላይ አደጋ ላይ ከመጣላችሁ በፊት በራሳችሁ ለመውጣት ለመዳን እንዲሁም ደግሞ ሰዎች እንዲያግዟችሁ ወደ ሰዎች እርዳታን መጠየቅ ልመዱ እላለሁኝ። በተቻለን አቅም ለራሳችን ያለነው ራሳችን ነን
እና ውዶቼ የእሷንም ቪዲዮ አሰማችኋለሁኝ አስገባላችኋለሁኝ። ቪዲዮውን ግን ሰው ጋር እንዲደርስ ብዙ ሰው ጋር ደርሶ እንዲሁም ደግሞ ቤተሰብ ጋር ደርሶላት ቤተሰቧ ጋር እንድትገናኝ እኔ የቻልኩትን እንትን ለማለት ነው። እናንተም ደግሞ የተቻላችሁትን ላይክ በማድረግ ብዙ ሰው ጋር እንዲደርስ አድርጉት። ኢንሻአላህ ቤዝኒላ ከቤተሰብ ጋር የምትገናኝ አድርጋት የኔ እህት። የእውነት በጣም ነው ያሳዘነችኝ። እናንተንም ቪዲዮውን ላሰማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስላምም ሆናችሁ ክርስቲያንም ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁት። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ 8 ዓመት እየሆነ ነው። 8 ዓመት ሁላ ለቤተሰቦችሽ ጋር አላወራሽም? ምንም ቤተሰቦችን የማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ምን ነገር አይዞሽ አይዞሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከጠፋችሁ 7-8 ዓመት ነው እዚህ ሀገር ከመጣሁ እያለች ነው። የቤተሰቦቿን ቁጥር አታውቅም። እባካችሁ እንግዲህ ውዶቼ እንደሰማችሁት ነው። ከመጣች እዛ ሀገር 8 ዓመቷ ይኸው ቤተሰብ ጋር ተገናኝቼ አላውቅም እያለች ነው። በቃ ምንም አማርኛው ሁሉ ጠፍቶባታል። በቃ ማለት እንደዚህ ነው የሚያደርጋችሁ መዳሞች ጋር ብዙ ከኖራችሁ እንዲሁም ደግሞ ሀበሻ ጋር የማትገናኙ ከሆነ እንደዚህ ነው የምትሆኑት። ድንብርብር በቃ የሆነ እኔ እንጃ በቃ ምን ልበላችሁ። ልክ የሆነ እኔ እንጃ የሆነ እስር ቤት የኖረ ሰው እንደዛ ነው የሚያደርጋችሁ። እውነት ስላየሁት ስለሞከርኩት ነው። እኔ ኢጃዛ አልወጣም ነበር 4 ዓመት መዳሞቼ ጋር በቃ ኢጃዛም አልወጣም እዛው ነው የምኖረው አረቦቹ ጋር አዲስ እንደመጣው ማለት ነው። እና እንደዚህ እኔ ያውም እደዋወላለሁ ቤተሰብ ጋር ወራለሁ ምናምን፣ ግን ሀበሻ ጋር እንደዚህ ኢጃዛ እየወጣው አልገናኝም ነበርና ለመጀመሪያ ጊዜ እንደዚህ ሀበሻ ጋር ስቀላቀል በአካል ስገናኝ ማለት ነው። በቃ ልክ እስር ቤት ኖሮ የወጣ ሰው ድንብርብር የወጥት ሰው ሳይኔ ፈራለሁኝ ይሆናል አይደል ሽቁጥቁጥ ምናምን እንደዛ ነው የሚያደርገው። እና በተቻላችሁ አቅም በቃ እኔ እንጃ ኢጃዛ ማትወጡ ረፍት ማትወጡ ልጆች እየወጣችሁ ሰው ጋር ተገናኙ። የእውነት ነው የምላችሁ። በቃ የሆነ አይምሮ ላይ ተጽዕኖ ይፈጥራል። መዳሞች ጋር ሁልጊዜ ሌት ተቀን የምትጫጫሁ ማለት በቃ ከሀበሻ ጋር የማትገናኙ ከሆነ አይምሯችሁን ተጽዕኖ ይፈጥርባችኋል። ጭንቀቱ ምኑ እኔ እንጃ ተጨማምሮ ነው መሰል ልክ እስር ቤት የኖረ ሰው ድንብርብራችን ነው የሚወጣው። እና በተቻላችሁ አቅም ወጣ እያላችሁ ከሰው ጋር እየተገናኛችሁ ተመለሱ እላለሁኝ። እና ውዶቼ በተቻላችሁ አቅም ራሳችንን እንጠብቅ እላለሁኝ። በተረፈ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ቪዲዮውን ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ። እኔ ወላሂ ነው የምላችሁ ቪዲዮ የመስራት ፍላጎት የለኝም ነበር፣ ግን እንደዚህ አይነት ቪዲዮ ሳይ በቃ እንትን አይለኝም አያስችለኝም። በተለይ እኛ የመዳም ቅመሞች በቃ እስከ መቼ ነው ራሳችንን እንደዚህ በቃ ችላ የምንለው? ለምን ማለት ለራሳችን መጣር አለብን። በተቻለን አቅም ከራሳችን በላይ ማንም የለንም እና ራሳችሁን ጠብቁ ላለው በያለንበት ያለ ሰላም አይለየን እንላለሁኝ። ሀገራችንንም ሰላሙን ይመልስልን። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።